የካፍና የታን ለየት ያሉ ባህሪዎችን እንመለከታለን። እነዚህ ሁለቱ ፊደሎች ሸዲድ መህሙስ የሆኑ ፊደሎች ናቸው። ምን ማለት ነው? ሐምስ ባህሪ የድምፅ አውታሮች የተከፈቱ በመሆናቸው ብዙ የሆነ የትንፋሽ ፍሰት ሂደት ይከናወናል ብለን ነበር። በተቃራኒው ደግሞ በድምፅ ፍሰት ዙሪያ ስንመጣ ሸዲድ ሪኹብ የሚለው ጋር ሸዲድ የምንለው ሙሉ በሙሉ መኽረጁ ዝግት ያለ ስለሆነ ወደ ውጭ የሚወጣ ምንም አይነት ድምፅ የለም ብለን ነበር። እዚህ ላይ መኽረጁ ዝግት ሲል ምንም አይነት ወደ ውጭ የሚወጣ ትንፋሽም ሆነ ድምፅም ሆነ መኖር የለበትም። ግን እነዚህን ሁለቱ የተቃረኑ ባህሪዎችን የሚይዙ ወይም የያዙ ፊደሎች እናገኛለን። እነሱም ካፍና ታ ናቸው። ካፍና ታ ሐምስ ባህሪያቸው ነው እያልን እንደገና ሸዲድ ላይ ደግሞ ድምፅ ይታገትባቸዋል እንላለን። አው ሁለቱ ፊደሎች እነዚህን ተቃራኒ ባህሪዎችን ይላበሳሉ። ስንተገብራቸው ግን የተጅዊድ ምሁራኖች እንደሚያስቀምጡት በቅደም ተከተል ነው። ይሄም ማለት ሸዲድ የሚባለውን ባህሪ ወይንም ሙሉ በሙሉ መኽረጁን ዝግት ካረግን በኋላ እንደገና በመክፈት ሐምስ ወይም ብዙ የሆነ የትንፋሽ ፍሰት ሂደቱን እናስተናግዳለን። በዚህ ሁኔታ ሁለቱንም ባህሪዎች ተገበርን ማለት ነው። ሸዲድ የሚለውን አት ብለን ዝግት ወይም አት ብለን ዝግት ካረግን በኋላ ያ የታፈነው እንደገና ስንከፍተው ብዙ የትንፋሽ ፍሰት ሂደት ይከናወናል። ሁለቱንም ተገበርን ማለት ነው። ስለዚህ አክ አት አያችሁ አይደለ? ዘግተን የነበረውን መክፈት። ልክ ምሳሌ ለስላሳ መጠጦችን አይታችሁ ከሆነ ወይም ጋዝ የሆኑ መጠጦችን ተመልክታችሁ ከሆነ ልክ ክፍት ስታደርጉት በኃይል ይወጣል ማለት ነው። በኃይል ታፍኖ የነበረ ነገር ስላለ ልክ ጋዙ ምን ይሆናል? በፍጥነት ይወጣል ማለት ነው። ታፍኖ ስለነበር ይሄም ልክ እንደዛው ታፍኖ የነበረውን መጀመሪያ ሸዲድ እናደርገውና ያ የታፈነውን ስንለቀው ብዙ የትንፋሽ ፍሰት ሂደት ይከናወናል። ካፍና ታ ሸዲድ መህሙስ የምንለው በዛ መልኩ ነው። መጀመሪያ ሸዲድ ከዛ ሐምስ ባህሪን እንተገብራለን።